ኪራና ጽናት መካከል ያለውን እውነታ አባትየው ሰሙ። ኪራና ጽናትም አባትየው ሲሰማ ምን አይነት መልስ ይመልስልን ይሆን በማለት እየተንቀጠቀጡ አባትየው ጋር ሲደርሱ ያልጠበቁት መልስ ተመለሰላቸው። ሁለቱም በጣም ደስተኛ ሆነዋል። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። ቪዲዮውን በመሀል ያስገባላችኋለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። እንደሚታወቀው ጽናትና ኪራ ሰሞኑን ያሉበት ሁኔታ በጣም ያሳስብ ነበረ፣ በጣም ያስፈራ ነበረ። እንደዚሁም ደግሞ ሀሴት ወደ ህይወታቸው ከመጣች ወደዚህ ጽናት ሰላሟን አታ ነው ያለችው። ኢቨን እሷ ፈቅዳ እነሱን አቀራርቢ በመባል ታዛ የታዘዘችውንም እያደረገች መሆኑን ብታውቅም ነገር ግን ሀሴት ከኪራ ጎን ሳያት በጣም እቀናለሁ በማለት ለምሩ ደጋግማ እየነገረቻት ነበረ። መራዊትን በቻለችው አጋጣሚ ጽናትዬ ውሳኔሽን ለመቀየር ከፈለግሽ ጊዜው አልረፈደም አሁንም በማለት ደጋግማ ከኪራ ጋር ስታያት የምትቀኒና ሰላምሽን የሚነሳው ነገር ከሆነ ለምን እውነታውን አትናገሪም በማለት እንደዚሁም ኪራ እኮ ብትነግሪው ሊያግዝሽ ይችላል በማለት የኪራ እናት የምትፈልገው የልጇን ደስታ እስከሆነ ድረስ አንቺ እኮ በአንድ ድንጋይ ሁለት ወፍ መምታት ትችያለሽ በማለት ስትነግራት እንዴት ምሩዬ ብላ ጽናት ስትጠይቃት አንቺ አግብተሽ የኪራን ቤተሰቦችንም ደስተኛ ማድረግ ትችያለሽ፣ በዛውም አንቺ ከኪራ ጎን መሆንሽ እስከሚያስደስትሽ ድረስ ከኪራ ጎን ለዘላለም መኖር ትችያለሽ በማለት ትነግራታለች። አይ ምሩዬ ይሄን ማድረግ የምችል አይመስለኝም በማለትም ተስፋ በመቁረጥ ትመልስላታለች። ትችያለሽ፣ የእሱ ቤተሰቦች እኮ የእሱን ደስታ ነው የሚፈልጉት። በአንቺና በሱ መካከል ያለውን ነገር ደግሞ እነሱ ምንም የሚያውቁት ነገር ስለሌለ ለልጃቸው ደስታ በማሰብ ለልጃቸው ሲደሰት እንደዚህም ደግሞ ለጋብቻ እድሜው የደረሰ ስለሆነ ማንኛውም ወላጅ እንደሚመኘው ልጃቸው ሲዳር ሲኳል ማየት ይፈልጋሉ በማለትም ትመክራታለች መራዊ። ጽናትም ጋሼ ሀሴትን የወደዷትን ያክል ማንንም አይወዱም፣ እኔንም የሀሴትን ያክል ሊወዱኝ አይችሉም፣ በዛ ላይ ታውቂያለሽ እኔ ብዙ ኃላፊነት አለብኝም በማለት የራሷን ጎደሎዋን ትነግራታለች። ነገሮች ቀስ እያሉ ሊስተካከሉ ይችላሉ ጽናትዬ፣ በዚህ ሁኔታሽ ግን የወደፊት ህይወትሽ በጣም ከባድ ነው የሚሆንብሽ። እንደነገርሽ ከሆነ አንቺ ከኪራ ስትርቂ ሰላም አታገኝም። እንደሚመስለኝም ደግሞ ኪራም እሱም ይወድሻል። ምንም ነገሮች ህይወት ይቀጥላል ብሎ ሌላ ነገር መንገዱን በሌላ አቅጣጫ ሊያደርግ ቢሞክርም ደስታው ግን አንቺ ጋር እስካለ ድረስ ሁለታችሁም በዚህ ሁኔታ ደስተኛ አትሆኑም። ወይን እውነቱን ንገሪውና እሱ የሚለው ነገር አያጣም፣ የሆነ መፍትሄ አታጡም በማለት ወይን ለቤተሰቦቹ ግልጹን ሊነግራቸው ይችላል እንደሚወድሽና ያለ አንቺ እንደማይኖር በማለትም ሀሳብ ሰጥታት ነበረ። አይ ምሩዬ ሳላስበው ቀርቼ መሰለሽ በማለትም ጽናት ትመልስላታለች። ይሄን ውሳኔ ግን ከእናንተ ጋር በመሆን በወስንም በዚህ ውሳኔ ግን መቼም አልጸጸትም። ከኔ አሳልፌ ለዛች ለምስኪን እናት በማሰቤ መቼም የሚጸጽተኝ ውሳኔ አይደለም በማለትም ራሷን ትክክል ውሳኔ የወሰነች በማስመሰል ትነግራታለች። መራዊና ናሆም ደስተኞች ናቸው። እንደሚታወቀው መራዊና ናሆም በጣም የሚዋደዱ ነገር ግን መራዊ ባለባት የልብ ኬዝ ምክንያት ካንተ ጎን ሆኜ የሆነ ጊዜ ግን ስታጣኝ እንድትሰበር ስለማልፈልግ ካሁኑ ካንተ መራቅ አለብኝ በማለት በወሰነችው ውሳኔ ናሆሚ በጣም ተጎድቶ ነበረ። እየወደድኩሽ እያፈቀርኩሽ ያለ መፈቀር ስሜት ምን ያክል ከባድ እንደሆነ እንዴት ብዬ ላስረዳሽ በማለት ብዙ ጊዜ የተሰበረ ልቡን እንድትጠግንለት ይለምናት ነበረ። መራዊትም እኔ እኮ ካንተ መራቄ ለአንተ መልካም ይሆናል ብዬ ነውም በማለት ትነግረዋለች። ምሩዬ አንቺ እኮ ያለብሽን ሁሉንም ነገር ግልጹን ነግረሽኛል፣ የሚጎዳኝ ግን እያፈቀርኩሽ አንቺ እንደማታፈቅሪ ስትነግሪኝ ነው። የምታሳየኝ የምታደርጊው ነገር ሁሉ እንደማታፈቅሪ ነው የሚያሳየው። ሀዋሳ ድረስ እስከኔ ርቀሽ ሄደሽ ነበረ በማለትም
መራዊትን ይነግራታል። መራዊትን በድጋሚ ናሆሚ እኔ ይሄን ያደረግኩት ላንተና ላንተ በማሰብ ብቻ ነው በማለት ትመልስለታለች። ወደ ካፌ ይጠራትና እውነታውን ሁሉን ነገር ይነግራታል። ቤት እንደተከራየ መለወጥ እንደሚፈልግና ከአሁን በኋላ ነገሮችን በቻለው አቅም መቀየር እንደሚፈልግም ይነግራታል። እስኪ ቆይታ ፈቅርኛለች ግን በማለት ይጠይቃታል። እኔ እንጃ በማለት መልስ ትሰጥለታለች። በቃ ይሄን እኮ ነው ምልሽ በማለት ተስፋ በመቁረጥ ሊሄድ ሲል እጁን በመያዝ ወደ ኋላ ታስቀረውና ናሆሚ በጣም ነው ማፈቅር በማለት መልስ ትሰጠዋለች። በጣም ይደሰታል። ከዛም በኋላ ወደ ተከራየው ቤት አብረው ይሄዳሉ። ቤታቸው አብረው ካደሩ በኋላ እነ ጽናትን ጠርተው ከነ ጽናት ጋር አዲሱን ቤታቸውን በጣም ደስ በሚል ጨዋታ እያደመቁት ነው። የክሩቤል አባት ለኪራ ሚስት ትሆናለች። እንደዚሁም አባቷ ጓደኛ ስለሆነ የስጋ ዝምድና እንዲኖረን ስለምፈልግ የእሳቸውን ልጅ ለልጄ መዳር እፈልጋለሁ በማለት በማሰብ ሁለታቸው እንዲቀራረቡ በሚል እቅድ አባትና አባት ባቀዱት መሰረት ሀሴት ወደነ ክሩቤል ቤት መጣለች። ወደ ክሩቤል ቤት ከመጣችን በኋላ በጥሩ ሁኔታ ከጽናትም ከመራዊትም ሆነ ከኪራ ጋር ተግባብተው እየኖሩ በሰላም በደስታ እየኖረች ነበረ። ነገር ግን ከእለታት አንድ ቀን የኪራ ጓደኛ በልማት ምክንያት ቤታቸው ስለፈረሰና ራቅ ወዳለ አካባቢ ቤት ስለተሰጣቸው ለስራ እዛ ቦታ ድረስ ሄዶ ለስራ መመለስ ስለማይችል ራቅ ያለ ስለሆነ ወደነ ኪራ ቤት ለጊዜው አርፏል። ወደነ ኪራ ቤት የመጣው የክሩቤል የስራ ባልደረባ የሀሴት የቀድሞ የዩኒቨርሲቲ ጓደኛዋን ብሎም ፍቅረኛዋ ነበረ። ማንም ይሄንን ነገር የሚያውቅ የለም። በአሁኑ ወቅት ግን ጽናት የሆነ የተጠራጠረችው ነገር ያለ ትመስላለች። ምክንያቱም ሱቅ ሄዳ ስትመለስ ሀሴትና የክሩቤል ጓደኛ ሲከራከሩ እንደነበረና ልክ በሩን ከፍታ ስትገባ በጥፊ ስትመታው እንዳየችው ጽናት አይታለች። ከዛም በኋላ ግን ምንም ስላልተነጋገሩ ጽናት ምንም የገባት ነገር የለም። ነገር ግን በሁለታቸው መካከል የሆነ ነገር እንዳለ ለመራዊትም ነግራት ነበረ። እንደዚሁም መራዊት ለናሆሚ እኮ ፍቅሩን ተቀበልኩት በማለት ለጽናት ስትነግራት መራዊትዬ እንኳን ደስ ያለሽ በማለት ትነግራታለች። አየሽ እኔ እኮ በፊትም ነግሬሽ ነበረ በማለትም መልሳ ደስታዋን ትጋራታለች። ባይገርምሽ ጽናትዬ ይሄንን ስሜት ሳየው ያሳለፍኩትን ጊዜ ለምን እንደዚህ በፍቅር አልኖርኩትም ብዬ ተጸጸትኩ በማለትም ትነግራታለች። አየሽ እውነተኛ ፍቅር ማለት እኮ ደስታ ነው በማለትም ትመልስላታለች። ናሆሜም በጣም ደስተኛ ነው በሆነው ነገር፣ እየሆነ ባለው ነገር በጣም ደስተኛ ነው በሱ በኩል። ነገር ግን የጽናት እንደዚህ በቅጽበት ሌላ ሰው መሆን ኪራንም ብቻ ሳይሆን ምሩንም ናሆምንም አስጨንቆታል። በበለጠ መልኩ ደግሞ መራዊት እውነታውንም ስላወቀች ለሌላ ሰው ምንም እንዳትናገሪ በመባል ደጋግማ ቃል ገብታ ስለሰማችው እንጂ መራዊት በቻለችው አቅም ለነሱ ተናግራ እውነታውን ሲያውቁ እንዲያግዟት ፈልጋ ነበረ። ጽናትና መራዊ ቁጭ ብለው የአሁን ቤት ቁጭ ብለው እያወሩ ሳለ ኪራና ናሆም ደግሞ ውጭ ሆነው እያወሩ ነበረ። በቃ ወደ ቤት እንግባ በማለት ሁለታቸው ተያይዘው ሲገቡ ጽናትና መራዊ ደግሞ ስለ ምስጢራቸው እያወሩ ነበረ። እያወሩ ያሉት ምስጢር ስለ ክሩቤል እናት እንደዚሁም እሷ የወሰነችው ውሳኔ ለእሷ ብላ እንደሆነ ለክሩቤልም እንደዚሁም ደግሞ እሱም ቢሆን እኮ በእኔ ቦታ ቢሆን ይሄንን ነገር ከማድረግ ወደኋላ አይልም። ኪራን በጣም አውቀዋለሁ፣ ለሰው ምንም ያደርጋል ለራሱ ባያውቅም በማለት ከመራዊት ጋር ሲነጋገሩ ናሆም እና ክሩቤል ወደ ቤት ይገባሉ ማለት ነው። ልክ ወደ ቤት ሲገቡ ንግግራቸውን ያቆማሉ። ነገር ግን የተወሰነውን ሰምተውት ስለነበረ ክሩቤል በጣም ይጠራጠራል።
ምናልባት የጽናት ጸባይ እየተቀየረብኝ አልወድህም፣ ሌላ ህይወትህን መጀመር ትፈልጋለህ ያለችኝም ምናልባትም በሆነ ነገር ተገዳ ወይም እኔን ከሆነ ነገር ለማዳን ፈልጋ እንደሆነ በማለት ራሱ ላይ ጥርጣሬን አሳድሯል። ከዛም በኋላ ራሱን በመጠየቅ ነው አሁን በጠይቃት አትነግረኝም በማለት በቻለው አቅም እውነታው ጋር ለመድረስ እየሞከረ ነው ያለው። ከዛም በመቀጠል ሰናይትን እውነቱን ነገረቻትና ሰናይትዬ ያለሁበት ሁኔታ ብዙም ደስ ስለማይል ወደ አንቺ መምጣት ፈልጌ ነበር ስትላት ጽናት፣ ሰናይት ደግሞ በእህቷ ምክንያት ወደ ሌላ ቦታ ልትሄድ እንደቻለች ትነግራታለች። በቃ ስትመለሽ ንገሪኝ በማለት ትነግራታለች። እሺ ጽናትዬ ስመጣ እነግርሻለሁ በማለት ጽናት እሺ በማለት ስልኩን ትዘጋለች። ሰናይትም ወደ ቤት ስትመለስ ለጽናት ትደውልላታለች። ጽናትዬ ተመልሻለሁ በማለትም ስትነግራት እሺ መጣው በማለት ወደ ሰናይት ቤት ትሄዳለች። ከዛም በኋላ ያለውን ነገር ሁሉንም ነገር ከነገረቻት በኋላ አሁን ሀሴትንና ኪራን ማቀራረብ አለብሽ ተብዬ እሱን እየሞከርኩ ነው በማለት ስትነግራት ሰናይት ያመጣችው ሀሳብ ደግሞ እኔ ለሀሴት ጓደኛ ልቅረባትና እንደዚሁም በቻልኩት አቅም ለክሩቤልም በሁለታቸው መካከል እየተፈጠረ ያለው ነገር እየተካሄደ ስላለውም ነገር ባጣራልሽስ ምን ይመስልሻል በማለት ሀሳብ ታመጣለች። ጽናትን በዚህ ሀሳብ ትስማማለች። ለጽናት ነገሮችን ቀለል የሚያደርገው ይሄ የሰናይት አዲሱ እቅድ ጽናትንም ሆነ መራዊትን ስኬታማ ለማድረግ ችሏል። በቀጣይ ዙር ምን ይፈጠራል የሚለውን ደግሞ በቀጣይ ፓርት አብረን የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ